ትውልድ እድገት ወደ ስልጣን የጉዟቸው መንገድና የንግስ ስነ ስርዓት አጼ ዮሐንስ አራተኛ ከመንገሳቸው በፊት ልጅ ካሳ ምርጫ ይባሉ ነበር። ካሳ ምርጫ በትግራይ ክፍለ ሀገር በተንቤን አውራጃ ከአባታቸው ከምርጫ ወልደ ኪዳንና ከእናታቸው ከወይዘሮ ስላስ ድምጹ ሐምሌ 5 ቀን 1829 ዓ.ም እንደተወለዱ ይገመታል። ካሳ ምርጫ ከቤተሰቡ የመጨረሻ ልጅ ነበሩ። የካሳ ምርጫ ወደ ስልጣን ጉዞና የንግስ ስነ ስርዓት ልጅ ካሳ ምርጫ በንጉሠ ነገሥት አጼ ቴዎድሮስ በተሰጣቸው ሹመት ደስተኛ አልነበሩም። ሁለቱ ወንድሞቻቸው የደጃዝማችነትና የቀኛዝማችነት ማዕረግ ሲያገኙ እሳቸው ግን ዝቅተኛውን የባላምባራስነት ማዕረግ በማግኘታቸው ደስተኛ ስላልነበሩና በተጨማሪም እስር ላይ የነበሩት አቡነ ሰላማ አጼ ቴዎድሮስን በመቃወም የጻፉት ደብዳቤም በአጼ ቴዎድሮስ ላይ ለማመጽ ምክንያት ሆናቸው። በኋላም በአፋር በስደት ቆይተው ወደ ትግራይ ከተመለሱ በኋላ ከአጼ ቴዎድሮስ ባላንጣዎች ጋር በማበርና ተከታዮችን በማፍራት አጼ ቴዎድሮስ በሾሟቸው የትግራይ ባለስልጣኖች ላይ ጦርነት በመክፈት የአጼ ቴዎድሮስ መንግስት እንዲዳከም ምክንያት ሆነዋል። የእንግሊዙ ጦር አዛዥ ጀነራል ናፒር አጼ ቴዎድሮስ ያሰሯቸውን የእንግሊዝ መልእክተኞችን ለማስፈታት ጦሩን እየመራ ወደ ኢትዮጵያ ድንበር አቋርጦ ከገባ በኋላ ከትግራይ ገዢ ከደጃዝማች ካሳ ምርጫ ጋር ስብሰባ አድርገው ተወያይተው ነበር። በውይይቱም መሰረት ካሳ ምርጫ የእንግሊዝ ወታደሮችን በሰላም ካሳለፉና ለእንግሊዝ ወታደሮች ቀለብ የሚያቀርቡ ከሆነ እንግሊዞች መቅደላ ዘምተው እስረኞቻቸውን አስፈትተው ሲመለሱ የጦር መሳሪያ እንደሚሰጣቸው ቃል ተገብቶላቸው ነበር። በዚህም መሰረት እንግሊዞች ከአጼ ቴዎድሮስ ጋር ያደረጉት ጦርነት ሲያበቃ ለካሳ ምርጫ አንደኛ 12 መድፎች፣ ሁለተኛ 280 የመድፍ ጥይቶች፣ ሶስተኛ 900 ጠመንጃዎች፣ አራተኛ 349000 ጥይቶችና አምስተኛ 3200 የሽጉጥ ጥይቶች ሰጥተዋቸዋል። ከአጼ ቴዎድሮስ ሞት በኋላ የስልጣን ክፍተት በመፈጠሩ በአጼ ቴዎድሮስ ተቀናቃኞች መካከል የስልጣን ጥያቄ እንደገና ተቀሰቀሰ። በዚህም መሰረት አንደኛው ስልጣን ፈላጊው የአጼ ቴዎድሮስ ዋና ተቀናቃኝና የሰለሞናዊው ስርወ መንግስት አባል የነበረው የላስታው ዋክሹም ጎበዜ የወልቃይት ገዢ የነበረውን ጥሶ ጎበዜ የተባለውን ድል ቢያደርግም እንደ ካሳ ምርጫ ከወራሪዎቹ ጋር የጠበቀ ግንኙነት ስላልነበረው በወራሪዎቹ የእንግሊዝ ወታደሮች አማካይነት የጦር መሳሪያ አላገኘም። ሆኖም ዋክሹም ጎበዜ ራሱን አጼ ተክለ ጊዮርጊስ አሰኝቶ ነገሰ። የሸዋው ንጉስ አጼ ምኒልክም የዋክሹም ጎበዜን መንግስት ተቀብለውት ነበር። በጎጃም የነገሱት ራስ አዳል ተሰማም በኋላ ንጉስ ተክለ ሃይማኖት
የዋክሹም ጎበዜን አጼ ተክለ ጊዮርጊስ ተሰኝቶ መንገስን በመቀበል የአጼ ተክለ ጊዮርጊስን እህት በማግባት በጋብቻ ተሳሰሩ። የካሳ ምርጫ እህት ወይዘሮ ድንቅነሽ የአጼ ተክለ ጊዮርጊስ ሚስት በመሆኗ በጋብቻ ተሳስረው ቢቆዩም ካሳ ምርጫን ከአመጽ እንዲታቀቡ ስላላደረጋቸው ከእህታቸው ባል ከአጼ ተክለ ጊዮርጊስ ጋር ጦርነት ገጠሙ። ይሁን እንጂ የካሳ ምርጫ ጦር በወራሪው የእንግሊዝ ጦር በተበረከተለት ዘመናዊ የጦር መሳሪያ የታጠቀና እንዲሁም በእንግሊዛዊ የጦር አማካሪ ኪርክሃም አማካይነት በዘመናዊ የውጊያ ስልት የታገዘ ስለነበረ 60,000 የነበረው የአጼ ተክለ ጊዮርጊስ ተዋጊ ሰራዊት በ12,000 የካሳ ምርጫ ሰራዊት ድል ተመታ። ከ6 ወር በኋላም ጥር 13 ቀን 1864 ዓ.ም ካሳ ምርጫ ለመንገስ ወደ አክሱም ጽዮን ማርያም ለመሄድ ሲንቀሳቀሱ ቀሳውስቱ ተሰብስበው ሚስት ሳይኖርዎት እንዴት እናነግሶታለን ብለው ሲጠይቋቸው ሐዋርያው ጳውሎስ የጻፈውን አላነበባችሁምን? ሚስት ያለው በሙሉ ልቡ እግዚአብሔርን ሊያገለግል አይችልም ብሎ የለምን? ብለው መልስ ከሰጧቸው በኋላ ሚስት ሳያገቡ ብቻቸውን አጼ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ተብለው ነገሱ። አጼ ዮሐንስ በጉንደትና በጉራ ከግብጾች ጋር ያደረጉት ጦርነት ከቅኝ ገዢዎች እንግሊዝና ኢጣሊያ ጋር የነበራቸው ፍጥጫ ከግብጽ ወራሪ ጦር ጋር በጉንደት ያደረጉት ጦርነት አጼ ዮሐንስ በግብጽ ወራሪ ጦር ላይ የክተት አዋጅ ያወጁት የግብጽ ጦር ሐማሴን ከደረሰ በኋላ ነበር። ንጉሠ ነገሥት አጼ ዮሐንስ የግብጽን ወራሪ ጦር ለመግጠም 20,000 ጦር አሰልፈው የክተት አዋጅ አወጁ። አጼ ዮሐንስ ያወጁት የክተት አዋጅ ክርስቲያን የሆንክ ሁሉ ቄሶች ጭምር ወደ መጣው ጠላት እንድትዘምቱና እስላሞችን እንድታጠፉ የሚል ነበር። አጼ ዮሐንስ ኤርትራ በሚገኘው ጉንደት ላይ የገጠሙት ጦርነት ወሳኝ ጦርነት ነበር። የግብጽ ጦር ከኢትዮጵያ ጋር ሲዋጋ ብቻውን አልተዋጋም። የግብጽ ጦር ግብጽን በቀኝ ግዛትነት ተቆጣጥሮ የዛ የነበረ የኦቶማን ቱርክ ተስፋፊ ኃይል ሲሆን በአሜሪካ የእርስ በርስ ጦርነት ወቅት የተሳተፉ በርካታ ቁጥር ያላቸው የአሜሪካ የጦር መኮንኖችና እንዲሁም ከአውሮፓ ከተላኩ ቅጥረኛ የጦር መኮንኖችና ወታደሮች ጋር ቅንጅት በመፍጠር የተካሄደ ጦርነት ነበር። አጼ ዮሐንስ ጉንደት በተባለው ስፍራ በተካሄደው ውጊያ በግብጾች ላይ ድል ተቀዳጅተዋል። ጉንደት ላይ በተካሄደው ጦርነት በኢትዮጵያ በኩል በአጼ ዮሐንስ በራስ አሉላ እንግዳና በራስ ወልደ ሚካኤል ሰለሞን የጦር መሪነት 50,000 ጦር ሲሰለፍ በግብጽ በኩል ደግሞ በዴንማርኩ አዛዥ በኮሎኔል አረንድሩፕና በአሜሪካ የጦር መኮንኖች የሚመራ 5,000 ጦር ተሰልፎ ህዳር 8 ቀን 1869 ዓ.ም ጦርነት ተካሂዶ በ4 እና በ5 ሰዓታት ውስጥ እጅግ በሚደንቅ ሁኔታ የኢትዮጵያ ሰራዊት የግብጽን ጦር ሙሉ በሙሉ በመደምሰስ ከፍተኛ ድልን ተቀዳጅቷል። በጉንደት ጦርነት የግብጽ ጦር አዝማች ሆኖ ተሰልፎ የነበረው አሜሪካዊ ኮሎኔል ስለ ግብጾች መሸነፍ ሲጽፍ በጦር ተወቅተው የተጋደሙ እጃቸው የተቆረጠ አንገታቸው የተቀነጠሰ አካላት ድል አድራጊውን ጠላት ማረኝ ማረኝ
ይላሉ። ግን ማን ሊሰማ? ጭፍጨፋውን የሚያቆም ምንም ኃይል አልነበረም በማለት ምስክርነቱ ሰጥቷል። ይህን በግብጽ ጦርና በቅጥረኛ ወታደሮች የደረሰውን ከፍተኛ ሽንፈት የግብጽ ሕዝብ ቢሰማ የኦቶማን ቱርክ የገዥነት ክብር ያዋርዳል ብለው ስላሰቡ ወሬው ሳይነገር ተዳፍኖ ቀርቷል። አፄ ዮሐንስ ከግብጽ ወራሪ ጦር ጋር በድጋሚ በጉራ ያደረጉት ጦርነት የግብጽ ወራሪ ጦር በጉንደት በደረሰበት ሽንፈት ከ4 ወራት በኋላ በቁጭት ተነሳስቶ ለሁለተኛ ጊዜ በአሜሪካዊው የጦር ጀነራል መሪነት ከ15000 ጦር ውስጥ 5000ውን ለውጊያ አሰልፎ ነበር። በጉራ ጦርነት ብዙ የውጭ ሀገር የጦር መሪዎች ተሳትፈዋል። ከነዚህም ውስጥ የዴንማርኩ የጦር አዛዥ ኮሎኔል አንድሩፕና የስዊዘርላንዱ አሳሽ ዋርነር ሙዚንገር ይገኙበታል። ሆኖም በኢትዮጵያዊው የመረብ ምላሽ የሆነ ኤርትራ ገዢና የጦር መሪ በራስ አሉላ የተመራው የኢትዮጵያ ሰራዊት የግብጽን ጦር ከቦ መፈናፈኛ በማሳጣት ከፍተኛ ጉዳት ስላደረሰበት በ3 ቀናት ውጊያ አብዛኛው የግብጽ ወራሪ ጦር ተገድሎና ተማርኮ በኢትዮጵያ ሰራዊት ድል አድራጊነት ድጋሚ ሽንፈትን ተከናነበ። በዋርነር ሙዚንገር የሚመራው የግብጽ ጦር በአፋር አውሳ ሱልጣን በሆነው በመሐመድ ኢብን ሃንፉድ የሚመራው የኢትዮጵያ ሰራዊት ከበባ አድርጎ ስለደመሰሰው ዋርነር ሙዚንገርም በዚህ ውጊያ ተገድሏል። ግብጾች በጉንደትና በጉራ ጦርነት ተደጋጋሚ ሽንፈት ስለደረሰባቸው ለአንዴና ለመጨረሻ ጊዜ የመስፋፋት ዓላማቸው ተጨናግፎ ቀረ። አፄ ዮሐንስ ግብጾች የወሰዷቸውን የኢትዮጵያ ግዛቶች ለማስመለስና ለኢትዮጵያ ነፃ የባህር ወደብ ለማግኘት እንዲችሉ መልእክተኛ ቢልኩም ግብጾች የአፄ ዮሐንስን መልእክተኛ 2 ወር አስረው ያለምንም ውጤት መልሰውታል። አፄ ዮሐንስ ከቅኝ ገዢዎች እንግሊዝና ከኢጣሊያ ጋር የነበራቸው ፍጥጫ እንግሊዞች የአፄ ዮሐንስን የነፃ የባህር ወደብ ጥያቄን ለማስተናገድ አልፈለጉም። እንግሊዞች ቀይ ባህር በግብጾች ካልሆነም በሌላ በእንግሊዝ ወዳጅ በሆነ መንግስት ቁጥጥር ስር መቆየት አለበት ብለው ወስነዋል። በዚህ መሰረት የግብጽ መንግስት እየተዳከመ ሲሄድ እንግሊዞችም ግብጽን በቁጥጥር ስር አደረጉ። ቀደም ብላ የአሰብ ወደብን ይዛ ለነበረችው ኢጣሊያም እንግሊዞች የምጽዋን ወደብን እንድትቆጣጠር ፈቅደውላት ነበር። በዚያን ወቅትም የአሰብ ወደብ የኢጣሊያ መንግስት ንብረት እንዲሆን ተወስኖ ነበር። ኢጣሊያም አንድ ጥይት ሳትተኩስ ወደ መሃል ኢትዮጵያ የምትንደረደርበትን የምጽዋን ወደብን በእንግሊዝ ቡራኬነት በነፃ አገኘች። እንግሊዝ የምጽዋን ወደብ ለኢጣሊያ ስትሰጥ የራሷ ስሌት ነበራት። ምክንያቱም ኢጣሊያ ኢትዮጵያን ከተቆጣጠረች የቅኝ ግዛቱን በአፍሪካ ምድር ለማስፋፋት ያሰፈሰፈው የፈረንሳይ መንግስት ወደ አባይ ድርሽ እንዳይል ኢጣሊያ ትከላከልልኛለች በሚል ስሌት ነበር። አፄ ዮሐንስ በየዋህነት በገቡት ውልና ቃል መሰረት እንግሊዞች የሚሰሩትን ሸፍጥ ባለመረዳት ከልክ ያለፈ ትብብር በማድረግ 2 ጊዜ በጦርነት ድል ባደረጓቸው ደካማ የግብጽ መንግስት ምትክ 2 ጠንካራ ጠላቶችን ማለትም ኢጣሊያና ማህዲስቶችን ተክተው አረፉት።
ኢጣሊያ በአሰብና በምጽዋ ወደብ ብቻ ተወስና መቅረት ስላልፈለገች ይልቁንም ወደ መሃል ኢትዮጵያ ዘልቃ ለመያዝ ከፍተኛ ፍላጎት አደረበት። የመረብ ምላሽ ገዢ የሆኑት ራስ አሉላ ጣሊያኖች የያዙትን የኢትዮጵያ ምድር እንዲለቁ በደብዳቤ ትዕዛዝ ቢሰጡም ጣሊያኖች ስላልተቀበሉት ጀግናው ራስ አሉላ ፈረሳቸውን ጭነው ጥር 20 ቀን 1879 ዓ.ም መሽጎ በተቀመጠው የኢጣሊያ ጦር ላይ ዘምተው ውጊያ ከፈቱባቸው። የኢጣሊያ ጦር ውጊያውን ስለመከተ ራስ አሉላ ወደ ኋላ በማፈግፈግ እንደገና የጦራቸውን ኃይል አሰባስበው በመዋጋት ዶጋአሊ በተባለው ስፍራ ላይ መሽጎ የነበረውን 500 የኢጣሊያ ጦር ገድለው ድልን በመቀዳጀት ስፍራውን ከጠላት ለማስለቀቅ ችለዋል። በዚህም ሽንፈት የተነሳ በኢጣሊያ ሀገር ታላቅ ሽብር ሆነ። ይህን የተፈጠረውን ጠብ በሰላማዊ መንገድ ለመፍታት አፄ ዮሐንስና ኢጣሊያ በየግላቸው የእንግሊዝን እርዳታ ጠየቁ። እንግሊዞች የላኩት አስተራቂም በምላሹ ዮሐንስ በዶጋአሊ ላደረሰው እልቂት ኢጣሊያን ይቅርታ እንዲጠይቁ፣ ኢጣሊያ የያዟቸውም የኢትዮጵያ ግዛቶች ጸንተው እንዲቀጥሉና ይህንኑ እንዲቀበል የሚል ሆኖ አረፈው። ይሁን እንጂ እንደዚህ አይነቱን ሐሳብ ማንም የተቀበለው አልነበረም። በዚህን ወቅት ነበር ጀግናው ራስ አሉላ ለተላከው አስተራቂ መልእክተኛ ጣሊያኖች ኢትዮጵያ ምድር ላይ የሚሰፍሩት እኔ ሮማ አገረ ገዢ መሆን የቻልኩ እንደሆነ ብቻ ነው በማለት በታሪክ ሲታወስ የሚኖረውን ድንቅ ንግግር የተናገሩት። ለጥቂት ዓመታት በርትቶ የነበረው የአፄ ዮሐንስ ኃይል ከ1877 ዓመተ ምህረት በኋላ መዳከም ጀመረ። አፄ ዮሐንስ ለአንዴና ለመጨረሻ ጊዜ በመጋቢት ወር 1880 ዓመተ ምህረት 80,000 ጦር አሰልፈው ጣሊያኖች ላይ ቢዘምቱም የጣሊያኖችን ምሽግ ማስለቀቅ አልቻሉም። የጦራቸውም ደጀን የሳሳ እንደነበረ ይነገራል። ከቀድሞ ምሁራን አንዱ የሆኑት ብላታ ገብረ እግዚአብሔር ጊላ የተባሉ ጸሐፊ አፄ ዮሐንስ የተናገሩትን ሲጠቅሱ እንግዲህስ የሰው ሀገር እንገዛለን ብለው መተው ከምሽግ መሃል ከተሸሸጉ እኔ ምን አደርጋለሁ ብለው ተመለሱ በማለት ጽፈዋል። የአገዛዝ ዘይቤ ስለ ሃይማኖት የነበራቸው አቋምና የግብጾች የግዛት ማስፋፋት የአፄ ዮሐንስ የአስተዳደር ዘይቤ በአፄ ቴዎድሮስ ተጀምሮ የነበረውን ጠንካራ ንጉሳዊ አገዛዝ እንደገና የመመስረት ፍላጎት የወረሰ ቢሆንም የተከተለው የአገዛዝ መንገድ ግን በእጅጉ የተለየ ነበር። አፄ ዮሐንስ የበላይነቱ እስከታወቀላቸው ድረስ ኢትዮጵያን ከአቻ መሳፍንት ጋር ለመጋራት ዝግጁ ነበሩ። ይህ አገዛዝ ዘይቤ ብልህነት የተመላበት ቢመስልም ቅሉ የማታ ማታ ግን ለራሳቸው ለንጉሱ ጦስ እንደነበረ መገንዘብ ተችሏል። እርስ በርስ ባላንጣዎች በነበሩት በጎጃሙ በንጉስ ተክለ ሃይማኖትና በሸዋው ንጉስ ምኒልክ መካከል ያለውን የኃይል ሚዛን ለማስጠበቅ አፄ ዮሐንስ ብዙ ይደክሙም ቅሉ ሳይሳካላቸው ስለቀረ ሁለቱ ንጉሶች እርስ በርሳቸው ይቅር ለእግዚአብሔር ተባብለው በንጉሠ ነገሥቱ ላይ ያመጽ ግንባር ፈጠሩ። ንጉሠ ነገሥቱ በአንድ በኩል በጣሊያኖች በሌላ በኩል በማህዲስቶች ተወጠሩ በንዴትም ይሁን በሌላ ሁኔታ ተነሳስተው በጎጃም ሕዝብ ላይ
ዘግናኝ የሆነ የቅጣት ማዕበል አዘነቡበት። በጎጃም ላይ ያደረሱትን ጥፋት በማመንም ለራስ ዳርጌ የጻፉት ደብዳቤ በደሃው ኃጢአት እንደሆነም አይታወቅም አገሩን ሳጠፋ ከረምኩ በማለት ሐሳባቸውን አስፍረዋል። የአፄ ዮሐንስ የአንድነት ስልት ሃይማኖታዊ ገጽታ ነበረው። ዓላማቸው የእምነት ብቻ ሳይሆን የሃይማኖትም አንድነት መመስረት ነበር። የእስልምና ሃይማኖት በአፄ ዮሐንስ ርዕዮተ ዓለም ውስጥ ምንም ስፍራ አልነበረውም። አፄ ዮሐንስ በፖለቲካው መስክ ያሳዩትን ወደ ሰፊነት በሃይማኖት ረገድ ሊያሳዩት አልፈቀዱም። ይህም በመሆኑ በተለይ የወሎ ሙስሊሞች የእስልምና ሃይማኖታቸውን ለውጠው ክርስትና እንዲቀበሉ ያለበለዚያ ግን ንብረታቸውን እንዲያስረክቡ ታዘዙ። የፖለቲካ መሪዎች የነበሩት እንደነ መሐመድ አሊ በኋላ የወሎ ንጉስ ሚካኤል ሃይማኖታቸውን ለውጠውና ክርስትናን ተቀብለው ሚካኤል ሲባሉ ሌላውም ህዝብ መስሎ ለማደር እሺ በማለት ለይስሙላ ተቀበለ። ቀን ቀን ለእግዚአብሔር ማታ ማታ ደግሞ ለአላህ መጸለዩን ተያያዙት። ሌሎቹም በሃይማኖታቸው ምክንያት መኖር የተቸገሩ ደግሞ ወደ አርሲና ወደ ጉራጌ ሀገር ተሰደው ብዙ መከራ ተቀብለዋል። አፄ ዮሐንስ ቦሩ ሜዳ በተባለው ቦታ ላይ ትልቅ የሃይማኖት ጉባኤ አድርገው ነበር። በዚህም ጉባኤ ላይ ንጉሠ ነገሥቱ ደግፉት የነበረው የኦርቶዶክስ ተዋሕዶ እምነት ብቸኛው የኦርቶዶክስ ቤተክርስቲያን እምነት ሆኖ እንዲቀጥልና የሌሎች እምነት ተከታዮችም በጉባኤው በተደረገው ክርክር እንደተረቱ ተቆጥረው የተዋሕዶ ቤተክርስቲያንን እምነት እንዲቀበሉ ደነገጉ። በዚህም መሰረት ቀደም ሲል የዘመነ መሳፍንት ርዕዮት መሰረት የነበረው የእምነት ልዩነት ለአንዴና ለመጨረሻ ጊዜ ማሳረጊያውን አግኝቶ ጉባኤው ተጠናቀቀ። ድንጋጌውን አንቀበልም ብለው በድሮ እምነታችን እንጸናለን ያሉት የህብረተሰብ ክፍሎች ግን መከራና ስደት ጠበቃቸው። ይሁን እንጂ የቤተ ክርስቲያን አንድነት እንዲጠበቅ በማድረጋቸው በግብጾች ላይ ባገኙት ድልና እንዲሁም ለዘመናት በአንድ ጳጳስ ተወሰና ለቆየችው ቤተ ክህነት ከግብጽ 4 ጳጳሳት በማስመጣታቸው በቤተ ክርስቲያን አባቶችና በህዝቡ ዘንድ ከበሬታን አስገኝቶላቸው ነበር። የግብጾች የግዛት ማስፋፋት ከአፄ ቴዎድሮስ መንግስት መውደቅ በኋላ እንግሊዞች እንዲበቀላሉ ኢትዮጵያ ምንብርት መረስ ከቻሉ እኛስ ምን ያቅተናል? አይበገሬ የተባለው ያበሻ ህዝብ ለካ እንዲበቀላሉ የሚበረከክ ነው የሚል ከንቱ ሐሳብ በአንዳንድ የውጭ መንግስታት ኃይሎች ውስጥ መስረጽ ጀመረ። ለዚህም ስሜት መፈጠር ጉልህ ድርሻ ያበረከተው በምጽዋ የፈረንሳይ ቆንስል ወይም ካውንስለር የነበረው ስዊዘርላንዳዊው ቅጥረኛ ቨርነር ሙዚንገር ነበር። ይህ ሰው በኢትዮጵያ ምድር ከረንን ከያዘ በኋላ የግብጽ የግዛት መስፋፋት ፖሊሲ ቀያሽ በመሆን ሰርቷል። በዚህም መሰረት ሙዚንገር 2000 ወታደሮችን ይዞ ወደ ጎንደር ለመሄድ ሲያቀና የሙዚንገር ጦር የኢትዮጵያን ድንበር መሻገሩን የሰሙ በአካባቢው ይኖሩ የነበሩ ኢትዮጵያውያን የሙዚንገርን ጦር ጥቅምት 29 ቀን 1867 ዓ.ም ጠብቀው በደፈጣ ውጊያ ፈጁት። ሙዚንገር ራስ ካሳ ምርጫ በኋላ አፄ ዮሐንስ የካቶሊኮችን እንቅስቃሴ ለማገድ የሚያደርጉትን ጥረት አስመልክቶ በጻፈው ደብዳቤ ካሳ ጸባዩን ያላሳመረ እንደሆነ የቴዎድሮስ ጽዋ ይጠብቀዋል በማለት ማስጠንቀቂያ ሰጥቶ ነበር። የኦቶማን ቱርኮች ግብጽን ለ350 ዓመታት በቅኝ ግዛትነት ተቆጣጥረው በነበረበት ወቅት ግብጽና ሱዳንን 16 ዓመት ገዝቶ የነበረው ቱርካዊው እስማኤል ፓሻ የአያቱን የመሐመድ አሊ ፓሻን የተስፋፊነት ፈለግ በመከተል
የግብጽ እድገትና ብልጽግና የተመሰረተው በአፍሪካ ላይ መሆኑን ተገንዝቦ የአባይን ፈለግ ተከትሎ ወደ አፍሪካ ምድር መስፋፋት ቀጠለ። በዚህም መሰረት የዛሬዋን የደቡብ ሱዳንን ግዛት ወደ ክልሉ አስገባ። የእስማኤል ዕቅድ ባጭሩ ነጭ አባይንና ጥቁር አባይን ያቀፈ ማለትም ሱዳንንና ኢትዮጵያን ከግብጽ ጋር በመደባለቅ የግብጽ አፍሪካ ግዛት የተሰኘ ሰፊ የሰሜን ምስራቅ አፍሪካ ግዛት ለመፍጠር ነበር። በነገራችን ላይ ግብጾች በርካታ የቅኝ ገዢዎች ተፈራርቀውባታል። በግብጽ ላይ የተፈራረቁባት ቅኝ ገዢዎች አንደኛ በኦቶማን ቱርኮች ለ350 ዓመታት፣ ሁለተኛ በፈረንሳዮች ለ3 ዓመት፣ ሶስተኛ በኋላኛው ዘመን በተነሳው የኦቶማን ቱርክ በመሐመድ አሊ ስርወ መንግስት ለ148 ዓመታት፣ አራተኛ በኦቶማን ቱርክ ገባር መንግስት ለ47 ዓመታት፣ አምስተኛ በእንግሊዞች ለ40 ዓመታት፣ በጠቅላላው ለ588 ዓመታት በቅኝ ገዢዎች ተገዝተዋል። ግብጽ ከቅኝ ግዛትነት ወጥታ ራሷን በነጻነት ማስተዳደር የጀመረችው በ1945 ዓመተ ምህረት ጀምሮ ነው። አፄ ዮሐንስ የክርስቲያን መንግስት በእስላም ሲጠቃ የአውሮፓ ክርስቲያን መንግስታት አጋርነታቸውን እንዲገልጹ ቢጥሩም ውጤት አላመጡም። በአውሮፓ የወዳጅነት መመዘኛው ሃይማኖት ሳይሆን ቁሳዊ ጥቅም ነው። ከኢትዮጵያ ይልቅ ግብጽ ለአውሮፓ ኢኮኖሚያዊና ስትራቴጂካዊ ጠቀሜታ ስላላት አውሮፓውያን ግብጽን የመርዳት ዝንባሌ ማሳየት ጀመሩ። ግብጾች በሰሜን በኩል ምጽዋ፣ ዙላና አንፈላ የተባሉ የቀይ ባህር ወደቦችን ከተቆጣጠሩ በኋላ ወደ ደቡብ ኢትዮጵያ በማምራት ወደ ተሟላ ሀገራዊ ወረራ ተሸጋገሩ። ይህ ሁሉ ሲሆን በመስከረም ወር 1868 ዓመተ ምህረት የግብጽ ጦር እየገፋ ሲመጣ ከግብጾች ጋር ሰላም ለመፍጠር በማለት አፄ ዮሐንስ የሐማሴንና የሰራያ አውራጃ ሰራዊታቸውን ወደ አድዋ እንዲያፈገፍግ ትዕዛዝ ሰጡ። አፄ ዮሐንስ ከመሐዲስቶች ጋር ያደረጉት ውጊያና በውጊያው ላይ የደረሰባቸው ህልፈተ ሕይወት። ከመሐዲስቶች ጋር የነበረው ዋናው የጦርነት ፍልሚያ መተማ ላይ ነበር። ሱዳኖች ጋላባት ብለው የሚጠሯት መተማ በኢትዮጵያና በሱዳን መካከል ለረጅም ጊዜ የሰላምም ሆነ የጠብ መገናኛ መድረክ ሆና ቆይታለች። የእስልምና ተሐድሶ ብሎ የተነሳው ይህ የመሐዲስቶች ንቅናቄ ሰሜንንና ማዕከላዊ ሱዳንን አጥለቀለቀው። በዚህ ወቅት ግብጽ በእንግሊዝ ቁጥጥር ስር ወድቃ ነበር። ግብጾች በኢትዮጵያ ላይ ጀምረውት የነበረውን የመስፋፋት ፖሊሲ በመመርኮዝ ነው የኢጣሊያም ሆኑ የግብጾች ቀንደኛ ጠላቶቹ የሆኑት መሐዲስቶች የተነሱት። መሐዲስቶች ግብጾችን ለማሳደድ የተነሱት ከሱዳን ምድር ነው። የመሐዲስቶች ንቅናቄ አነሳስ ዋናው ምክንያት የእስልምና ተሐድሶን ለማስፋፋትና የሚጠሉትን የግብጽ አገዛዝ ለማስወገድ ነበር። ተቆርጦ ሱዳን የቀረውን የግብጽን ጦር ከመሐዲስቶች ለማዳን የሚቻለው በኢትዮጵያ ምድር አቋርጦ ማለፍ ከቻለ ብቻ ስለነበረ ይህን ለማስፈጸም እንግሊዞች የግድ ከኢትዮጵያ ጋር በመስማማት እርዳታዋን መጠየቅ ስለነበረባቸው መልእክተኛ በመላክ ከአፄ ዮሐንስ ጋር ስምምነት ተፈራረሙ።
አፄ ዮሐንስም የገቡትን ውል ፈጽማለሁ ማለት የግብጽ ወታደሮች የኢትዮጵያን ምድር አቋርጠው እንዲያመልጡ በመርዳታቸው መሐዲስቶች ተበሳይተው የጠላቴ ወዳጅ ከጠላቴም በላይ ጠላት ነው በሚል መርህ ኢትዮጵያን የመሐዲስቶች ቁጣ ማሳረፊያ አደረጋት። ግብጾች አካባቢውን ለቀው ከወጡ በኋላ መሐዲስቶች ወደ ኢትዮጵያ ምድር ዘልቀው በመግባት ዘረፋቸውን በመፈጸም መተናኮል ጀመሩ። በጥር ወር 1879 ዓ.ም መሐዲስቶች ደንቢያን ከወረሩ በኋላ አከታትለው መተማን አቃጥለው ተመለሱ። በአመቱ እንደገና ወደ ጎንደር ሲጓዙ 200 የሚደርሱ አብያተ ክርስቲያናትንና እንዲሁም ጎንደር ከደረሱም በኋላ በተጨማሪ 47 አብያተ ክርስቲያናትን አቃጥለዋል። ይህ መሐዲስቶች በጎንደር የፈጸሙት ተግባር እስከዛሬ ድረስ በጎንደር ሕዝብ ዘንድ በአሰቃቂነቱ ሲታወስ የሚኖር ከባድ ጥፋት ያደረሰ አሳዛኝ ታሪክ ትቶ አልፏል። በኢትዮጵያና በመሐዲስቶች ጦር መካከል የመጀመሪያው ውጊያ በኤርትራ ውስጥ ተደርጎ በኢትዮጵያ በኩል የጦር መሪው ራስ አሉላ እንግዳ ድል ቀንቷቸው አሸንፈዋል። ግብጾች ቀደም ሲል ተቆጣጥረውት የነበረውን ቤኒሻንጉልንና አሶሳን እንዲሁም ምዕራብ ወለጋን አልፎ ተርፎም ወደ ኦሮሞ ምድር በመዝለቅ መሐዲስቶች በግብጾች እግር ስር ተተክተው ግዛቶችን ተቆጣጥረው ነበር። ይሁን እንጂ አፄ ምኒልክ የጦር መሪያቸውን ራስ ጎበናዳ ጨልከው መሐዲስቶችን በጦር ሜዳ ፍልሚያ ድል አድርገው ከኢትዮጵያ ግዛት አስወጥተዋቸዋል። የአፄ ዮሐንስ ህልፈተ ሕይወት። አፄ ዮሐንስ ደርቡሾችን ለመውጋት ሲሉ ልጆቻቸውን ትልቁ ራስ አርያንና እንዲሁም ራስ መንገሻ ዮሐንስን እና ሌሎች የጦር አለቆችን በማሰለፍ ገስግሰው ወደ መተማ ተጓዙ። እቅዳቸውም መተማ ላይ ደርቡሾችን ከመቱ በኋላ እምዱርማን ድረስ ዘልቀው ጠላቶቻቸውን ለመደምሰስ ነበር። የዘመተው የአፄ ዮሐንስ ሰራዊትም 130,000 የእግረኛ ጦርና 20,000 የፈረሰኛ ጦር ነበር። በደርቡሾች በኩል ያለው የሰራዊት ቁጥር 85,000 ይደርሳል። ዜኩ የተባለው የደርቡሾች ጦር መሪ ስለ አፄ ዮሐንስ የጦር ብዛት ሲናገር ወደ አበሾች ሰላይ ልኬ ነበርና ብዛታቸው እንደ ሰማይ ኮከብ እንደ ባህር አሸዋ ነው። ሲጓዙም ከብዛታቸው የተነሳ የምድሩ ትቢያ እንደ ደመና ሆኖ ፀሐይን ይከልላታል በማለት ተናግሯል። የአፄ ዮሐንስ ጦር ከመሐዲስቶች ጋር መጋቢት 1 ቀን 1881 ዓ.ም መተማ ላይ ጦርነት ጀመረ። ጦርነቱ እንደተጀመረ ከሰራዊቱ ብዛት የተነሳ አቧራው እንደ ደመና ሆኖ ሰውና ሰው ለመታየት እስኪያቅት ድረስ ደርሶ ነበር ይባላል። በዚህም ታላቅ ውጊያ የአፄ ዮሐንስ ሰራዊት የደርቡሾችን ምሽግ ጥሶ ገባ። ከዚያም የከተማውን ሕዝብ በማስወጣት ከተማውን አቃጠሉት። የአፄ ዮሐንስ ሰራዊት ድል ለማድረግ ትንሽ ሲቀራቸው አፄ ዮሐንስ በጥይት ቆስለው ወደቁ። የአፄ ዮሐንስ በጥይት መመታት ወሬው ቀስ በቀስ ወደ ተዋጊው ሰራዊት ተዛመተ። በዚህም ያልተጠበቀ ክስተት ሰራዊታቸው ተደናግጦ እንዲበተን ምክንያት ሆነ። በጦርነቱ ተሸንፎ ይሸሽ የነበረው የመሐዲስቶች ጦር ሁኔታውን በማየት የልብ አግኝቶ የሸሸውን የአፄ ዮሐንስን ሰራዊት
በተራው ለማባረር በቃ። ደርቡሾች በውጊያው ዕለት በጦር ሜዳ የወደቀውን የኢትዮጵያውያንን የጦር አለቆች ሬሳ እየፈለጉና ራሳቸውን እየቆረጡ የምስራች እያሉ ለአለቃቸው ላኩለት። ንጉሠ ነገሥቱም በዚህ ሽሽት መሃል ሕይወታቸው አለፈ። ማህዲስቶችም የአፄ ዮሐንስን ሬሳ እንዳገኙ በጭካኔ ራሳቸውን ቆርጠው በእንጨት ላይ ሰቅለው ለግብጾች ማስፈራሪያና መሳለቂያ አደረጉት። ይህ የማህዲስቶች ድርጊት በኢትዮጵያ የውጊያ ታሪክ አሳዛኝና ዘግናኝ ታሪክ ሆኖ አልፏል። በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክ